ቃሉን ምን እንደው አንዳንድ ጊዜ ዝም ብሎ ብርታታችንን ነው የምናወራው። ድካማችንንም ማውራት ጥሩ ነው እና ስለ አንድ ሰው ድካም ነው ማወራው። ከዛ በኋላ የንጉስ ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገስታት ግን ነገርን ፈልፍለው ያወጣሉ የሚል ቃል ሙሉን ነው አሁን ያልኩት። እና ልክ ቃል ሲመጣ ሰሞኑንም እንደዚሁ የሆነ ቦታ ነው ብቻ እየነዳው የሆነ ቃል አረገኝ። አለ ይሄ ጊዜ ቃል ለፈውስ የሚሆን እግዚአብሔር ከላይ አይቶ ሊመታበት የሚችልበት ደግሞ የሆነ ነገር አለ። ያው በአንድ ቸርች ውስጥ እንደሚያገለግል ሰው ፓስተር እንዳለው ሰው ስርዓቴን ይዤ ማገልገል አለብኝ። ከፓስተሬ በታች መሆን አለብኝ፣ ማድመጥ አለብኝ፣ መስማት አለብኝ፣ ብለሲንጉን መቀበል አለብኝ እና በተለያዩ ምክንያቶች ብዙ እንደዚህ አይነት ነገር ውስጥ የለሁበትም እና በዚህ ቃል ግን ድካሜን አገኘሁት። ምን ይላል? ጨንቅ በእውነት እና ጥቂት ሰሞኑን አየሁትኝና ለካ ቃል ውስጥ ቁጭ ማለት ለካ መዳን ይዛ ውስጥ ነው ያለው። የነፍሴ መዳን ዕለት የነፍሴ መዳን ለካ እዛ ውስጥ ነው ያለው። ለረጅም ዓመታት የምቸገርበት ነገር ነበረ። ቅድም እንዳልኳችሁ ለረጅም ዓመታት ጌታ ሆይ ይሄ ነገር ከላይ ላይ ይነሳ እያልኩኝ ሜቢ ላይክ አይ ዶንት ኖ አስራ ምናምን ዓመት ምናልባት አይ ዶንት ኖ ረጅም ዓመት ስልችት ብሎኝ የተውኩት ስልችት ብሎኝ በቃ እና አዝናለሁ። ከዛ ግን የሚገርማችሁ የሆነ ቀን ለካ ኮሚትመንታችሁ ውስጥ አለ። መጽሐፍ እኔ ማንበብ ችግር አለብኝ ጀምሬ ያን መጽሐፍ ደግሞ ያልኳችሁን መጽሐፍ ጀምሬ ራሱ አቆሜዋለሁ። ወደ 300 ምናምን ፔጅ ካነበብኩ በኋላ አንድ ቀን ቁጭ ብዬ እያነበብኩኝ እያለ ያን ችግሬን አገኘሁት። ያንን ችግሬን ለዓመታት የተቸገርኩበትን ነገር አገኘሁት ማለት ነው። ከዛ በኋላ በቃ የሆነ ልቤ ስብር አለ። ጌታ ሆይ ይሄን ነገር እያልኩት ሳላውቀው ተንበረከኩኝ። ለካ አቅም ተለቋል፣ የቃሉ መንፈስ ተለቋል። ለካ ያንን ነገር ከላይ ላይ የሚያነሳበት ቀኑ ደርሷል ማለት ነው። ትዝ ይላችኋል ጳውሎስና ሲላስ ናቸው መሰለኝ ኖ አይ ዶንት ኖ ጴጥሮስና ማን ናቸው ወደ ቤተ መቅደስ ሲሄዱ ለረጅም ዓመታት ሽባ የነበረ ሰው መልካም በተባለ ቦታ ላይ የተቀመጠ ሰው እሱ ሰው ኢየሱስ እያለኩ ነበር። ኢየሱስ ወደ ምኩራብ እዛ ምኩራብ ሲገባ ወይ አልፎታል ወይ ሰውየው ያን ቀን ሌት ነው የመጣው ብቻ የሆነ ነገር እነ ጴጥሮስ ጋር ደረሰ። እነ ጴጥሮስ አይ ብርና ወርቅ የለንም ተነሳሉት። ኢየሱስ አውቆ ያላለፈው ነገር ግን ቀነቀጠሮ የተቀጠረለት ሽባነቱ የሚተረተርበት በቃ ያን ቀን ነበር። ያቺ ራሷ የስንፍና እንዴት የድካም መንፈስ ያጎበጣት ይላል። ለ18 ዓመታት የተመላለሰች ይላታል። አንዳንዴ ነገሮቹ ከኛ ላይ ስላልተነሱ ባይብሉንም ወርውረን እናስቀምጠዋለን። ይደክመናል፣ በቃ ድክም ይለናል። ለማንበብ እንደክማለን፣ ጌታን ለመጠበቅ እንደክማለን። በቃ ድክም ይለንና ከዛ በኋላ በቃ ግዴላችሁም የትኛው ቀን ላይ ፈውሳችሁ እንደሚመጣ ስለማታውቁ የትኛው ቀን ላይ በዚህ ጉዳይ ላይ እንደምንፈወስ ከላያችን ላይ እንደሚንከባለል ስለማናውቅ ይህንን ማቆም የለብንም። ማንበቡን አለማቆም፣ በዚህ ጉዳይ ላይ እያሉ አለማቆም፣ ጌታዊ ይህን ነገር አንሳው ከላይ ላይ ማለትን አለማቆም። እኔ ያቺ ሴት ሰሞኑን ሳነባት አሳዘነችኝ። ኢየሱስ እኮ ይመጣል። ኢየሱስ ወደዛ ምኩራብ እኮ መጥቶ ያውቃል። ምኩራብ ከሆነ እንግዲህ ይኖራል። እየመጣ ነበር። ሌሎችም እንትኖች አስተማሪዎች፣ ካህናት ሜቢ አይተው አልፈዋታል። እቺን ሴት አልፈዋታል። እንዲህ ጎብጣ ማለት ነው። የድካም መንፈስ ያጎበጠታ እንዲህ ብላ ቀና እንኳን የማየት ሜቢ እንዲህ ብላ ይሆን የምታየው።
መመላለሱን አልተወች። ትመጣለች ትሄዳለች፣ ትመጣለች ትሄዳለች። ኢየሱስም ይሄኔ ሲሰብክ አንዱን ቀን አይቷታል፣ ዝም ብሏታል። ከዛ ደግሞ ሌላ ቀን መታለች፣ ዝም ብሏታል። ሲማሩ ነበረች፣ ዝም ብሏታል። በቃ አስተማሪዎቹ እያስተማሩ በቃ። ግን በጣም የሚገርመው ነገር አንድ ቀን ላይ ነይ ነይ አላት። አይገባሽም፣ ቃሉ ላይ እመላለሳለሁ፣ አይደክመኝም። እዚህ ቃል ላይ መምጣት አይደክመኝም። አንዱ ቀን ላይ ዮሐንስ ወንጌልን ስገልጥ አንዱ ቀን ላይ፣ የማቴዎስን ወንጌል ስገልጥ አንዱ ቀን ላይ፣ ዘፍጥረትን ስገልጥ አንዱ ቀን ላይ። ብዙ ጊዜ በፈውሳችንና በእኛ መካከል ያለው ርቀት ምንድን ነው ብለን ካለን ቃሉ ላይ ቁጭ ማለታችን ጉዳይ ነው። በቃ በጌታ በኢየሱስ ክርስቶስ ስም በቃ አይደክመንም፣ አይደክመኝም። አነባለሁ አንዱ ቀን ላይ። ሰሞኑን ራሱ 2 ነገር ከላይ ላይ አንስቶልኛል ጌታ፣ 2 ነገር። በእውነት እንዴት ደስ ይላል ደግሞ። ጌታ ምስክሬ ነው። እንዲች ወደ ትፋቱ አትመለሱም እንደገና። አንዴ በቃሉ መቁረጫ ይቁረጠው እንጂ አንዴ ያንሳው፣ እስኪ ያነሳው ካነሳው በኋላ በቃ አይመለስም። ማሰብ ራሱ አልችልም። እኔ ያንን ያልኳችሁን መጽሐፍ በቃ የሆነ ቀን ላይ ነው፣ ያውም ሌላ ሀገር ነበርኩኝ ቁጭ ብዬ አይገባኝም የተጻፈው ነገር። ዮሐንስ ራእይ ማብራሪያ ነው ውይ እያልኩኝ መጽሐፉን ዝም ብዬ እያገላበጥኩ ሳነባው በቃ አገኘሁት። ከዛ በኋላ ድንግጥ አልኩኝ፣ ልቤ ዝን አለ። ጌታ ሆይ ያልኩኝ በቃ ንስሐ ገባው ምናምን ነገር ሳላቀው ከላይ ላይ ብድግ አድርጎ አንስቶታል ጌታ። በቃ ድጋሚ ያን ነገር መሆን አልቻልኩም፣ ድጋሚ ያንን ነገር ማድረግ አልቻልኩም። አንስቶታል። ሰው ከቃሉ ርቆ ፈውስ የለም፣ ከቃሉ ርቆ ፈውስ የለም። ፈውስ እንፈልጋለን፣ እግዚአብሔርን መምሰል እንፈልጋለን። ይኸው ከዚህ ውጭ የለም። በኮንፌሽን አይሆንም። ወልድን እመስላለሁ በማለት አይሆንም። በዝምታ መቁረጥ የሚችል ይህ እግዚአብሔር ቃል በላያችን ላይ እንዳይሰራ የተዘራውን ዘር ነው ሊለቅም የሚመጣው። ስለ 4ቱ የመሬት አይነቶች ሲናገር መጥቶ የሚለቅመው እኔ ይገርመኛል። እንዴት ነው ቃሉን መጥቶ የሚለቅመው? ቃሉን ነው ይለቅመዋል እኮ የሚለው እኛ ጋር እንዳይቆይ፣ ስር እንዳይሰድ፣ ፍሬ እንዳናፈራ። ስለ ትዕግስት ተሰብከን ያ ስለ ትዕግስት የተሰበኩት ነገር፣ ስለ ይቅርታ የተሰበኩት ነገር በእኔ ዘንድ እንዳይቆይ ከአይምሮ ውስጥ ነው ትምህርቱን የሚወስዱ። ከቆየሳ ቀስ እያለ በቆልት ይሆናል፣ ቀስ እያለ ስር ይሰዳል። እንዳላሰላስለው ኤክሳይትድ ሆኜ ቸርች ውስጥ የስ አሜን እላለሁ፣ ቤት ስገባ የለም። እንቆያለን፣ እንመላለሳለን። እመላለሳለሁ፣ እዚህ ቃል ላይ እመላለሳለሁ። አንድ ቀን ይቆርጠዋል። እግዚአብሔር መልካም ነው። ስለዚህ አስተማሪው በእናንተ ካልደከመ ለምንድን ነው እኛ ተማሪዎቹ በአስተማሪው የምንደክመው ነው? እሱ እየተመላለሰ ለማስተማር አይደክመው፣ እየተመላለሰ ለማውራት አይደክመው፣ በዚህ ነው እያለ ለመጠቆም አይደክመውም። እኔም አይደክመኝም። ሰሞኑን የገባኝ ነገር እሱ ነው። ፕላስ ደግሞ እመኑት፣ ጌታን እመኑት። ሱስ ነው ይቆርጠዋል። እመኑት። ባለማመናቸው ነው ምድረ በዳ ይቀሩት። አይ ራስቱ የኔ 30 ዓመት ነው ያጨስኩት። who cares? በቃ ጌታ ይቆርጠዋል። በቃ ድራግ ነው። እመኑት። ጌታ ምስክሬ። አምናችሁት ወደዚህ ነው፣ ወደዚህ ወደሚያቃጥል፣ ወደሚቆርጥ፣ ወደሚገርዝ ወደዚህ ቃል ሳይሰለቸን ዘፍጥረት ዘጸአት እያልን እናነበዋለን። አንዱ ቀን ላይ የለም እንዳይገኙ ነው። በቃ ይገርዘዋል። ማንኛውም አይነት ነገር ቢሆን ጠላት ተስፋ ቆርጠን እንድንተው ነው የሚፈልገው፣ ማንበብን እንድንተው እያነበብን። ቢኮዝ ይሄው ቃል ነው ውስጣችን መጸጸትን፣ ንስሐን፣ ይቅርታን በውስጣችን የሚፈጥረው ይሄን ነው። እግዚአብሔር ያለ ቃሉ አይሰራም። ከቃሉ በስተጀርባ የሚሰራ አምላክ ነው። ስለዚህ ዝናብና በረዶ ከሰማይ እንደሚወርድ፣ ምድርን እንደሚያረካት፣ ታበቅልና ታፈራ ዘንድ እንደሚያረጋት፣ ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ
በከንቱ እንደማይመለስ ከአፌ የሚወጣው ቃሌ ነው። እንዴት ከቃሉ ርቄ የቱ ጋር ይስራ? በምን ይስራ? ስትለምኑ ራሱ በቃሉ ካልሆነ አይሰራም። እንደ ቃሌ አልለመናችሁም ነው የሚለው። በምንኛ ልለምነው? ጌታ ሆይ እላለሁ፣ ጌታ ሆይ። እና ልክ ቃል ሲመጣ ሰሞኑንም እንደዚሁ የሆነ ቦታ ነው ብቻ እየነዳው የሆነ ቃል ጧ አረገኝ። አለ ይህ ጊዜ ቃል ለፈውስ የሚሆን እግዚአብሔር ከላይ አይቶ ሊመታበት የሚችልበት ደግሞ የሆነ ነገር አለ እና እየነዳው ያለ ድንግጥ አልኩኝ። በጊዜው ስለሆነ ነገር እያወራው ነበረ፣ ስለሆነ ሰው ድካም እያወራው ነበረና ድንግጥ አልኩኝ። እና እቺ ቃሏ የቃሏ ጫፍ ናት ወደ አይምሮ የመጣችሁ እንደው ቃሉንም እንደው አንዳንድ ጊዜ ዝም ብሎ ብርታታችንን ነው የምናወራው፣ ድካማችንንም ማውራት ጥሩ ነው። እና ስለ አንድ ሰው ድካም ነው ማወራው። ከዛ በኋላ የንጉስ ነገርን መሰወር ለእግዚአብሔር ክብሩ ነው፣ ነገስታት ግን ነገርን ፈልፍለው ያወጣሉ የሚል ቃል ሙሉን ነው አሁን ያልኩላችሁ እንጂ የእግዚአብሔር ክብሩ ነው ነገርን መሰወር የምትለው ቃል ብቻ። እንዴት ቃል አለ እንዴ አልኩኝና ያው መብራት ሲይዘኝ ነው ያወጣሁት። ሰርች አደረኩኝና ድንግጥ አልኩኝ። ከዛ በፊት እንኳን አንብቤዋለሁ ባይብል አይደለም ሜቢ 3 ጊዜ አንብቤዋለሁ። ለኔ ግን የመዳኛ ቀን ነበረች ያቺ ስንፍና ማነው የድካም መንፈስ ያጎበጣት ሴት ከዕለታት አንድ ቀን አይደል የተፈወሰችው? ያ ሽባ የሆነ ሰውዬ ለረጅም ዓመታት ሽባ የሆነ ሰውዬ ከዕለታት በአንድ ቀን በኢየሱስ እንኳን አይቶታል፣ ግን አልፎታል። አይዶን ነው ለምን እንዳልተፈወሰ አይዶን ነው። መልካም በተባለች በቸርች ደጅ ላይ የተቀመጠ 38 ዓመት እዛ ጋር ቁጭ ያለ ሰውዬ ደግሞ አለ። ከዕለታት አንድ ቀን አይድከማችሁ እዚህ ጋር መምጣት፣ እዚህ ጋር ነው አንድ ቀን ላይ ይመጣል። ለስንት ዓመታት የሰውን ድካም አውርቻለሁ። ለስንት ዓመታት የፓስተሮቼን ድካም አውርቻለሁ። ለስንት ዓመታት የፓስተሮቼን ድካም፣ የመሪዎችን ድካም ለስንት ዓመታት። ያን ቀን ግን እንዲህ ማጅራት የሚይዝ ቃል ነው የመጣው። ማለፍ አትችሉም፣ ጊዜው ስለሆነ ማለት ነው። ጊዜው ስለሆነ አይቷታል፣ በቃ አይቶታል። በርተለሜዎስ ሲጮህ ሰምቶታል። ከዕለታት በአንዱ ቀን ሜቢ የመጀመሪያ ቀን ላይሆን ይችላል። በገበያ መካከል ኢየሱስ እንደዛ ተመላልሶ ሄደ። አንድ ቀን አይደክመኝም፣ ቃሉን ለማንበብ አልደክምም። የእግዚአብሔር ቃል መዳኛዬ፣ መፈወሻዬ፣ ልጁን መምሰያዬ ሰጥቶኛል። ከዚህ በላይ ምን ይስጠኝ? ከቃሉ ውጭ ምን ይስጠኝ? ያድነኛል። በእኔም ተስፋ እንዳትቆርጡ አንድ ቀን ጌታን እመስላለሁ። ቁልጭ አስተያየቷ፣ ቁልጭ አደማመጧ፣ ቁልጭ አወራሯ። እንዲህ እርሱ በእኔ ያልደከመው ምንም አይደክመኝም። እና ያ ቃል ወደ ውስጥ የመጣ ለእግዚአብሔር ለካ ክብሩ ነው ነገርን መሰወር፣ የሰውን ስተት መሰወር። በቃ ለክብሬ ነው ሊሆን የሚገባው። እርሱ ነገርን ከሸፈነ፣ እርሱ ነገርን ከደበቀ ለካ ክብሬ ነው። የሰውን ገበና መሸፈን ለካ ክብሬ ነው መሆን ያለበት። ድንግጥ አልኩኝ እና በቃ አዘንኩ፣ ዝን አልኩኝ። አይ ነው እግዚአብሔር በዚህ ጉዳይ ላይ እንደደረሰልኝ። ለአመታት ግን ስለ ሰዎች አውርቻለሁ። ለአመታት ሰዎችን አምቻለሁ። ለአመታት ግን እግዚአብሔር አምላክ ያን ቀን ላይ ቃል መጣ። የጊዜው ቃል ቋ የሚያደርግ ማለት ነው። ቅርብ ቀን ደግሞ መቼም ሰሞኑን የዘሪቱን መጽሐፍ ዝም ብዬ የመጀመሪያውን ፔጅ ብቻ ነው ያነበብኩት። የቡክ ክለብ ስላለኝ ከጓደኞቼ ጋር ለማንበብ የመጀመሪያውን ገጽ አነበብኩትና ወይ ያልኩኝ፣ በቃ ማን ያንብብ ማን ይጻፍ እንግዲህ ያልኩኝ።
ማን ይጻፍ? በዚህ ልክ ማን ይጻፍ? አቤት ጌታ የገባው ሰው ታድሎ። እኛ ስንት የምንሸፍነው ነገር አለ፣ እጅ የሚል ብዙ ነገር አለ። ስህተታችንን ሽፍንፍን ምናምን የምናደርግበት ነገርና አይዶን ነው። በቃ አንብቤ እስክጨርሰው በጣም ነው የምቸኩለው። አንድ የተጀመረ መጽሐፍ ስላለ እሱን ከጨረስኩ በኋላ ወደዛ ገባለሁኝ። ካነበብኩት በኋላ የሆነ ነገር ላለውና ምን ልላችሁ ፈልጌ ነው፣ ብዙ ጊዜ ወይ በመዝሙራችን ብቻ ነው የምንታወቀው፣ የጓዳ ነገራችን ድካማችንን አናነሳውም። እና ለምንድን ነው እንደዚህ ያነሳሁት? ሰሞኑን አንደኛ ሳሙኤል ዝም ብዬ አነባለሁ። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ላይ እንዲህ ፖዝ አድርጌ ቀር ምዕራፍ 3 እና ቃሉ ምንድን ነው የሚለው? ያው ብድግ ብሎ ነው የመጣው። በጣም ቦታው ላይ ከመገለጡ የተነሳ እንዲህ ዝም ብሎ ድርስ አደረገው ነው የሚወጣው። እና ምን ይላል? አንደኛ ሳሙኤል ምዕራፍ 3 ያው በአንድ ቸርች ውስጥ እንደሚያገለግል ሰው፣ ፓስተር እንዳለው ሰው ስርዓቴን ይዤ ማገልገል አለብኝ። ከፓስተሬ በታች መሆን አለብኝ። ማድመጥ አለብኝ። መስማት አለብኝ። ብለሲንጉን መቀበል አለብኝ። እና በተለያዩ ምክንያቶች ብዙ እንደዚህ አይነት ነገር ውስጥ የለሁበትም። እና በዚህ ቃል ግን ድካሜን አገኘሁት። ምን ይላል? ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር ይላል። ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበረ። የሚገርማችሁ ነገር ከኤሊ በታች ሆኖ ኤሊ ምንድን ነው? በዛ ሰዓት የኤሊን ሁኔታ ብናነበው ምዕራፍ 2 ላይ እንትንላለን። መጀመሪያ ስለ ሳሙኤል እናንበብ። ብላቴናው ሳሙኤል ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። በዚያም ዘመን የእግዚአብሔር ቃል ብርቅ ነበረ። ካህኑ ኤሊ እያለ ቃል ብርቅ ነበረ። ራእይም አይታይም ነበር። ካህኑ ኤሊ እያለ ራእይ አይታይም ነበር። እንዲህ ባለ ሁኔታ ሳሙኤል ከኤሊ በታች ሆኖ ያገለግል ነበር። አይከብድም? አምኖ ቶኪንግ አባውት ስለ ፓስተሬ እያወራሁ አይደለም ያለሁት። ግን ይሄ ቃል ግን ገረመኝ። እንዲህ ቃል ብርቅ የሆነበት ካህኑ እያለ ቃል ብርቅ ነው። ትንቢት ብርቅ ነው። እግዚአብሔርን ማሳየት ብርቅ ነው በዚህ ዘመን። ግን ከዚህ ሰው በታች ሆኖ ያገለግል ነበረ። ኤሊን ይሰማው ነበር። ኤሊን ያደምጠው ነበር። ለበረከት ሆኖለታል። ለበረከት እና እንደው ስለ ኤሊ ትንሽ ብናነሳ ኤሊ ምን አይነት ሰው ነው ካልን አንድ ምዕራፍ ወደኋላ እንሂድ። በዚህ ቃል ነው ቋቋቋቋቋ ያደረገኝ እግዚአብሔር ማለት ነው። እውነት ደግሞ እንደተነሳ ከላይ ላይ በደንብ ታውቆኛል። ለአመታት ነው የምላችሁ። በተለያየ ምክንያት እንዲህ ረጅም አመት አብሮኝ የቆየ ፓስተር የለኝም። ረጅም አመት ወይ ይሄዳሉ ወይ በቃ በተለያየ ምክንያት ብቻ ፓስተር እንዲህ አብሮኝ ቆየት ያለ ፓስተር የለም። እና እንዴት ነው አንድ አመት ወይ አንድ አመት ከምናምን 2 አመት እንደዛ ነው። እወዳለሁ፣ ቢኖረኝ ደስ ይለኛል። ግን በቃ የነበርኩበትን ቦታ ላይ ብዙ ፓስተሮች አልቆዩም። ከአንድ ፓስተራችን ወደ ጌታ ከሄደ በኋላ ማለት ነው። እና እንዴት ነው ተገዝቶ ተመርቆ ሰሚት አድርጎ ከበታች ሆኖ ማገልገል የሚባለው ነገር ስጀምር ወይ ይሄዳሉ ወይ የሆነ ነገር ቅርብ ማለት ስጀምር በቃ የሆነ እና ይቺን ላይፍ አልተለማመድኳትም። ያው እዚህም ከመጣው በኋላ ቆንጆ ቆንጆች ጥሩዋን አይስክሬም የሆነችዋን ነገር በመዝሙር ነው የምታውቁኝ። ግን ላይፍ ላይ ብዙ ድካም አለ። በጣም ብዙ ድካም እና ይሄኛውን ግን እግዚአብሔር ሰሞኑን ስላራገፈልኝ ለእናንተም አላፍርም። እርቃኑ እንደተሸፈነለት ሰው እንደለበሰ ሰው ሆኜ ነው ፊታችሁን ማወራው። እና ኤሊ ማን ነበረ በዚህ ጊዜ ብለን ካልን ግን ምዕራፍ 2 ላይ ሄዱና አንብቡት። በኤሊ ቤተሰብ ላይ የተነገረ ትንቢት ይላል። ምዕራፍ 2 ቁጥር 27 በዚህ ጊዜ አንድ የእግዚአብሔር ሰው ወደ ኤሊ መጥቶ እንዲህ አለው።
አቤት እግዚአብሔር ቃል እንዴት እንደሚጣፍጥ! እግዚአብሔር እንዲህ ይላል፣ የአባት ቤት በግብፅ ምድር በፈርዖን እጅ በነበረ ጊዜ ራሴን ገለጥሁለት፣ የእኔ ካህን እንዲሆን ወደ መሰዊያዬ እንዲወጣ ዕጣን እንዲያጥን በፊቴም ኤፉድ እንዲለብስ ከእስራኤል ነገዶች ሁሉ አባትን መረጥሁ። ደግሞም እስራኤላውያን በእሳት የሚያቀርቡትን ቁርባን ሁሉ ለአባት ቤት ሰጠው ይልና ታዲያ በማደሪያዬ እንዲቀርብ ያዘዝኩትን መስዋዕትና ቁርባን የናቃችሁት ለምንድን ነው? ኤሊንና ልጆቹን ነው የሚናገረው እንግዲህ እግዚአብሔር። ታዲያ በማደሪያዬ እንዲቀርብ ያዘዝኩትን መስዋዕትና ቁርባን የናቃችሁ ለምንድን ነው? አንተና ልጆችህ ሕዝቤ እስራኤል ካቀረበው ቁርባን ሁሉ ምርጥ ምርጡን በልታችሁ ራሳችሁን በማወፈር ከእኔ ይልቅ ልጆችን የምታከብራቸው ስለምንድን ነው ይለዋል። ለእግዚአብሔር የሚቀርበውን መስዋዕት ጥርቅ አድርጎ ይበሉ ነበር ማለት ነው የኤሊ ልጆችና ኤሊ። ከእንደገና ሌላው ኤሊ የሚመጣውን ህዝብ አያውቅም። እንደ ካህን ሊጸልይ የመጣውን ሰካራም ሲል ስካርሽ እስከ መቼ ነው? ግን ያው ትሁት አይደለች? ጌታዬ ልቦ ያዘነብኝ ሴት ነኝ። ልቦ ያዘነበትን ሰው እንኳን አያውቅም፣ ምእመኑን አያውቅም፣ ማን እንደሚመጣ አያውቅም። በየአመቱ እየመጣች ኦፈሪንጓን አቅርባ፣ ኦፈሪንጓ የታወቀ ነው፣ የምትሰጠው ነገር የታወቀ ነው፣ የምታቀርበው ነገር የታወቀ ነው። ጥሩ ባላላት ለእሷ ደብል ፖርሽን ነው የሚሰጣት። ከፍናና ይልቅ ከልጆቹ ይወዳት ስለነበረ ጠርቀም ያለ ነገር ነው ይዛ ወደ ቤት ወደዛ የምትሄደው፣ ወደ ሴሎም የምትሄደው። ያቃል፣ የሚቀርበውን ነገር ያቃል፣ የልቧን አዘንግና አያውቅም። ግን ጌታዬ ትለዋለች። አይገርምም? እና በምን አይነት ቅጣት እንደሚቀጣው እዚህ ጋር ተናግሯል እግዚአብሔር። የተናገረው በዛ ነቢይ ለኤሊ ብቻ አይደለም የተናገረው። እንደገና ለሳሙኤልም መጥቶ ዝቅ ስንል ነግሮታል። እንዲህ ያደርጋለሁ፣ ጆሮን ጨው የሚያደርግ ነገር በእነሱ ቤት አመጣለሁ ብሎታል። ግን እንደዛም ሆኖ የሳሙኤል መልስ አይገርምም? እንደዛም ሆኖ ከሱ በታችሁን ያገለግላል፣ ከበታችሁን ያገለግላል። እኔ እንዴት አይደል ነው ያውን ይሄ ዘመን እኛ ዘመን ቢሆን እንዲህ አይነት መሪዎች ቢኖሩ ጉዳቸው ፈላ እኔን ጨምሮ ማለት ነው። እና ሳሙኤል ግን ምንድነው አቅም ያገኘው? የእግዚአብሔርን ለእግዚአብሔር ትቶ ትኩረቱን በሙሉ አገልግሎቱ ላይ አደረገ። ከአንዱ ቦታ ወደ አንዱ ቦታ አልተንከራተተም፣ ጥሎ አልሄደም። ከጥቂት ጊዜያት በኋላ ያው እግዚአብሔር ህዝቡን ይመራል። ከእንደገና የሚመጥነውንም መሪ ያስነሳል። ያው ከጥቂት እንትን በኋላ ያው ኤሊም ሞተ። እንግዲህ ኢማጂን ኤሊ በጣም እንግዲህ ወፍራም ነው ማለት ነው። ወፍራችኋል፣ በልታችሁ ምግቤ የኔ የሆነውን በልታችሁ፣ ስለ ህዝቤ ግን ግድ አይላችሁም። እንደዛ እያለም ግን ሳሙኤል ይህንን ቃል ካነበብኩ በኋላ ራሴን አየሁ። እናጠቃቀም ኦኬ ድራግ ደፐዝል ምናምን ይለኛል። ኦ ማይ ጋድ አይ ዶንት ዋንት ኦኬ ሱን ኢንድ ያደርጋል እንትኑ ግን መልሼ ይገባለሁ። ኦኬ ተገብቷል። መልሶ የሆነ ፐዝል ነገር አምጥቶ ድራግ አድርገሽ አስገቢ ይላል። አይ ዶንት ኖ ምን እንደፈለገ እና ይሄን ቃል ካነበብኩኝ በኋላ ራሴን አየው ማለት ነው። ቃሉ እንደ መስታወት ነው። ብዙ ጊዜ ቃሉን እንደ መነጽር ነው የምናየው። መነጽር ራስን አያሳይም። መነጽር ሲሰበክም እግዚአብሔር ይርዳን ራሳችንን
እንድናይ ቃሉ መስታወት ነው ስለሚል ቃሉ መነጽር ነው ተብሎ አልተጻፈልንም። ራሳችንን የምናይበት መስታወት ነው ካለ መስታወት ነው በቃ። ስለዚህ አሁን እንደ መነጽር ስናየው ግን እኛን አይመለከተንም። ዘለን ይሄ ቃል ለእንትና ነው ምናምን እንላለን እና በዚህ ቃል መነጽር ሳይሆን በዚህ ቃል መስታወት ግን ራሴን አየሁት ማለት ነው። እና ብዙ ድካሞችን ያገኘሁት ከፓስተሪ ጋር ባለኝ ነገር ማለት ነው። አይትራይ ቁጭ ብሎ ለማውራት ሳየው በቃ ቀልል ብሎኛል። ልድን መጣው ዳንኩኝ ደግሞ ያ ድኛለሁ። እሱም ብቻ አይደለም በቃ ይሄው ቃሉ ይላል። እንግዲህ ከዚህ ውጪ ምን እናድርገው? ምን እንጻፍ? ምን ሌላ እንጻፍ? በምንፈልገው መንገድ ያንስ ብዙ ገና እልፍ ያልዳንኩባቸው ነገሮች አሉ። ያድነኛል ስለተወሰነብኝ። አስቱ ተወስኖብሻል ወልድን ልትመስይ የመሰሉ ሰዎች አሉ። ያ አሉ ጳውሎስ፣ ሌሎችም እነ ቲቶ እነ ጢሞቴዎስ በደንብ አድርገው። ለዚህ እኔ እመስላለሁ እንዴ አይድከማችሁ፣ የኔ ጉዳይ አይድከማችሁ። እኔም በእናንተ ጉዳይ እንዳልደክም ጌታ ይርዳኝ። አይደክመኝም። እመጣለሁ በየጊዜው ሜቢ ከሆነ ነገር ደግሞ የዛሬ ወርድናለሁ። ጌታ ይረዳኛል። እሳቱ ላይ በቆየው ልክ ገለባውን እያቃጠለ እየቆረጠ እየፈጠፈጠ ያድነኛል። እንዴት ነው የሚደክመኝ? እኔ ከዘላለም ሞት እንደዛ አድርጎ የታደገኝ እግዚአብሔር እንዴት ነው ውሸትን ከላይ ላይ ለመቁረጥ ያቅተዋል ብዬ የምለው? አምናለሁ። ባለማመናቸው ጠንቅ በረሃ እንደቀሩት እንደ እስራኤላውያን አሉ እመስላለሁ። ፕሮሰስ ላይ ነኝ። ለዚህም ነው ደግሞ ፕሮሰስ ላይ ነኝ። እያነበብኩ እየበላው ብዬ የምልባቸው ብዙ ነገሮች አሉ። ጌታዊ በዚህ ጉዳይ አልታገልም። ካልቻልኩኝ ዛሬን አድርጌ ነገ የምደግመውን ነገር እንትና አልታገልም። በመንፈስ ነው እንጂ በኃይልና በብርታት አይደለም። ነገር ግን አንዴ ይሄ ቃል ከመጣ አይ ነው እንዴት ነው መምጣስ ብዬ ስላችሁ ብላቴናም ሳሙኤል ከኤሊ በታች ሆኖ ያገለግል ነበር ብዬ እንዲህ ሸምድጄ በማልፍበት አይደለም። አለ ያ ቀን ድንገት የሚመጣበት በውስጣችን ሀዘን ንስሐን የሚያመጣበት ቀን። ያን ቀን ጉዱ ፈላ፣ ውሸት ጉዱ ፈላ፣ የስጋ ፍሬ ጉዱ ፈላ። በቃ እየተቆረጠ እንዴ አሁን አጭሺ ብትሉኝ አላጨስም፣ ቃሚ ብትሉኝ አልቅምም። እንዴ ነው የምላችሁ። ለአንዳንዶች ግን መቃምና ማጨስ በቃ ተለማምዶ ከስጋ ጋር ሱስ ሆኖባቸዋል። ልክ የዛን ያህል ነው። እንዴት ነው የምዋሸው ብዬ በምልበት አቅም ሊፈውሰኝ እግዚአብሔር አለ። እመኑት። አይኔማ ይሄ ነገር ቆይቷል ላይ አትበሉ። እሱ አልደከመውም። ሊያስተምረን፣ ሃሌሉያ ሊያስተምረን ፈቀቀል ያደረገን በቃ ዕለት እድናለሁ። ዕለት አይኖ ቃሉ ይመጣል። ልክ ዘፍጥረት ላይ እንደዛ አይደል ሊሆነ አዳም ወዴት ነህ? የእግዚአብሔር ድምፅ በኤደን ገነት ይልና ይመላለስ ነበር። ማለት ነው ግን ይመላለስ ነበር ማለት የእግዚአብሔር ድምፅ በኤደን ገነት ይመላለስ ነበር። ሰው እየተመላለሰ ነው በዚህ አጥር ጋር ብለን ካልን እንደው በግግም ብዬ ነው ቃሉን ያው እንዳነበብኩት ነው። ምንም ማብራሪያ ምናምን ነገር አልያዝኩም። እና ይመላለስ ነበር ይላል። ኮቴ ያለው ማለት ነው። ድም በእርግጥ የእግዚአብሔር ቃል ነው፣ ኢየሱስ ነው። ይመላለስ ነበር። አይገርምም? ከዛ የት ነህ ሲለው በገነት ድምፅህን ሰምቼ ተሸፈንኩ አለ። ምናምን ነገር ሸፋፍ ነው፣ ቅጠል ሸፋፍ ነው። ፀሐይ ቢወጣ የሚያቃጥለው አቅም የሌለውን ነገር ሸፍኑ። ይሄ ወደዚህ ስትመጡ ያጋልጠዋል። ባይዘው ለጊዜ ነው። አለባብሰን በሆነ ነገር እንትን ምንሉ ለጊዜው ነው። የእግዚአብሔር ቃል ትክክለኛው ሲመጣ ውጥት አለ። በቃ ውጥት በሁለት በኩል የተሳለ ሰይፍ ነው። አጥንትን ጅማትን ዘልቆ የሚገባ ሲሰራ አይተነዋል። የእግዚአብሔር ቃል ይሰራል። ማንም ወደዚህ ቢመጣ ይሰራበታል፣ ይድንበታል፣ ይጠገንበታል።
አሜን ይጠገንበታል። መልሼ እመጣለሁ። አንድ መዝሙር ልዘምር። አሜን በጣም ወደው መዝሙር አለ። ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴም በቃልህ አነቃቅተሃት ቆምኩኝ በረታሁኝ ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃል አነቃቅተሃት ቆምኩኝ በረታሁኝ ሚዛኑ ተዛብቷል ብዬ ላልኩት ጉዳይ አንተም ቸል ያልከኝ መስሎኝ የማልታይ ማጉረምረም ልጀምር ለምን ላበዛ ላትጽናና ነፍሴ ሌሊቱን በሙሉ እጆቼን ሳነሳ ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃልህ አነቃቅተሃት ቆምኩኝ በረታሁ ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃልህ አነቃቅተሃት ቆምኩኝ በረታሁ ላፍታን ተናሰብኩ ልቤን ደስ አለው ለቃል እንዲተጉ አይኖቼን ያስካቸው ሌሊት ነው ግን ከልቤ ጋር ተጨዋወትኩኝ ነፍሴን በቃልህ አነቃቅተሃት ቆምኩኝ በረታሁ የተናገርከው ቃል አላለፍም ባህሪዬው ነው አትጥልም አቅምን አገኘው ቃልህን ሳጠነጥን ስራን ስጫወት ስናገር ምግባርክን ሰው መታመን ሳይችል ከስፍራው ሲታጣ አትል ዛሬ ዓመት ላትደርስ ላትመጣ እምነቴ ተረድቶ ባንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ይዤ እምነቴ ተረድቶ ባንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ይዤ የተናገርከው ቃል አላለፍም ባህሪዬው ነው አትጥልም አቅምን አገኘው ቃልህን ሳጠነጥን ስራን ስጫወት ስናገር ምግባርክን ሰው መታመን ሳይችል ከስፍራው ሲታጣ አትል ዛሬ ዓመት ላትደርስ ላትመጣ እምነቴ ተረድቶ ባንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ይዤ እምነቴ ተረድቶ ባንተ አቅም አግኝቼ ስንቴ ካልከኝ ደረስኩ እጆቼን ይዤ በጣም ነው የሚያስቀኝ እውነት የእግዚአብሔር ቃል አቅም አለው በቃ ማውራታችን ውስጥ አቅም አለው እንዴ
ከምትሰሙት ተጠበቁ ይላል። ሰው እኮ የማይረባ ትርኪ ሚርኪ የሆነ ነገር ሲሰማ ጆሮ ነገርን መጸነሻ ነው። ከምትሰሙት ነገር ተጠበቁ ይለናል አይደል? ተጠበቁ ሲለን የምንሰማው ነገር የሆነ ነገር ስለሚያደርገን። ታዲያ ይሄ ቃል እንዴት ነው የማያደርገኝ? የሆነ ነገር እንዴ በደንብ ነው እንጂ የሚያደርገኝ። ይብላኝ ሌላ ነገር ላይ ቢዚ ለሆኑ፣ ይብላኝ ከዚህ ቃል ለራቁ፣ ይብላኝ ይሄ ቃል ለረከሰባቸው፣ ይብላኝ ይሄ ቃል ምንም ለሆነ በነጭ ወረቀት ላይ የተጻፈ በጥቁር ፓርከር የተጻፈ ቀለም የተጻፈ ፊደል ለመሰላቸው ይብላኝ። ምን ትያለሽ ካላችሁ እንደነዚህ አይነቱ ሰዎች ኑና አንብቡት ነው። ይሄን አንብባችሁ ካልተለወጣችሁ ይሄው አስቴር ምን አለች በሉ። በእውነት አለው የእግዚአብሔር ቃል ዝም ብሎ አይደለም። ጌታ እስከ ዛሬ የሆነው በዚህ ነው። ኢየሱስን ያወቅነው በዚህ ነው። አብን የሰማነው በዚህ ነው። የቀድሞውን ዘመን ያወቅነው በዚህ ነው። ይሄ ነው ህይወት ያለው ቃል አጥንትን ጅማትን ዘልቆ የሚገባ በእውነት ይሄ ሶሪ በጣም የሆነ ተራ ፊክሽን ለሚመስላቸው ሰዎች ሶሪ አለ። ህይወት ነው የእግዚአብሔር ቃል። እና ስለዚህ ልላችሁ የምፈልገው ምንድነው ከዚህ ቃል የተነሳ እንደዛ ቃል ብርቅ ካህን አለ፣ ቃል ብርቅ ነበር። ካህን አለ፣ ትንቢት የለም። ካህን አለ፣ ልጆቹ እንደፈለጉ ነው የሚሆኑት፣ ልጆቹን አይገስጽም። ካህን አለ፣ የምዕመኖቹን ጉዳይ አያውቅም። ሳሙኤል ግን ከዚህ ሰው በታች ሆኖ ያገለግል ነበር። የምትውጡበት ቀን ይመጣል። እኔ ግን ዋጥ አድርጊያታለሁ፣ ውጫታለሁ። ዋጧት ነው እንግዲህ ይሄ ቃል አይገርምም? ግን ሲመጣ እና በቃ አንዳንድ ማስተካከል የሚገባኝ ራሴን ማረም የሚገባኝ ችግሩ ፓስተሬ ጋር አይደለም እኔ ጋር ነው። አስቱ ራሷን ማስተካከል የሚገባት ነገር ነበር። በዚህ ጉዳይ አስተካከለች ማለት ነው። በእውነት ለምን እግዚአብሔር አውቶሪቲያቸው በቃ እንዴ ብለሲንጉ ለራሴ ነው ጥቅሜ። አንቺ ሰካራም እስከ መቼ ነው ስካርሽ አላት። ልቦ ያዘነባት እኮ ሴት ናት። አያውቅም። እንደ ካህን ማወቅ ነበረበት ያለችበትን ነገር። ለአመታት ያለ ልጅ እንደምትመላለስ እንግዲህ ረጅም አመት ነው ኤሊ ማገልገል ከጀመረ። እንዴት ነው የማያውቀው የምዕመኑን ጉዳይ? ይህን ሁሉ አመት ተመላልሽ አንተ እንዴት ነው እንደዚህ የምታረገኝ? ሁለተኛ እዚህ ሴሎ የሚባል ነገር አልመጣም ብላ ቤቷ ቁጭ ኮፊ ቤቷ ቁጭ አላለችም። እንዴት ነው በቃ አላለችም። እንደኔ ቤዝመንቷ ገብታ ቁጭ አኩርፋ በሯን ዘግታ ቁጭ አላለችም። በየአመቱ ነው የምትመጣው። ቢኮዝ ከተመላለሰችበት ከአንዱ ቀን ላይ ብለሲንግ ወጥቷል ከዚህ ሰው። ስካርሽን ካንቺ ያርቂው አቅም ሰካራም አርጓታል። እንዴ እንደዛ ቢለጠፍብኝ እኔ እንዴ ፓስተሬ አንቺ ሰካራም ቢለኝ ኦ ማይ ጉድነስ እንዲህ ብዬ በገባውበት መሪያ ዞርና ወጥቼ መኪናዬን አስደስቼ ቡ ብዬ ነው የምሄደው። እቺ ሴት ግን ጌታዬ ከዛ ውስጥ ግን ብለሲንግ ወጥቶላታል። ብለሲንግ አይ ጌታዬ እኔ ልቦ ያዘነብኝ ሴት ምናምን እግዚአብሔር ጸሎትሽን ይስማ ብሎ ሲላል ሄደች፣ ጸነሰች። አይገርምም? ከየትኛው ካላችሁ ምዕመኑን በደንብ ከማያውቀው ከዚህ ካህን በወጣ ብለሲንግ አውቶሪቲው ላይ ነው እንግዲህ ሰጥቶት በቃ ሰጥቷል እግዚአብሔር። እርሱ ከሾሞ በስተቀር ማንም አንድ ቀን አይሰነብትም እኮ። ሚሾም የሚሽር እሱ ነው እግዚአብሔር። ጌታ ኢየሱስ ይርዳ በእውነት።
ከዛ በኋላ በአመቱ እያሸበሸበች መጣች ሳሙኤልን ይዛ። በሕያው ነፍስ እምላለሁ ትዝ ይልሃል ያኔ አለችው። ትዝ ይልሃል በነፍስ እምላለሁ እዚህ ቦታ ላይ በአጠገብህ ቆማ ወደ እግዚአብሔር ስትጸልይ የነበረች ያቺ ሴት እኔ ነኝ። ሰካራም ብላይ ምናምን ትዝ አለ ምናምን አላለችው። ትዝ ይልሃል አንተም ብሎ ካህን ሰካራም ብላይ ትዝ አለ አይደል ስጸልይ ቆሜ አላለችም። አሁንም ጌታዬ ነው የምትለው። ጌታዬ ያቺ ሴት እኔ ነኝ። ይህን ልጅ እንዲሰጠኝ ጸለይኩ። በቃ እግዚአብሔርም የለመንኩትን ሰጠኝ። ስለዚህ እኔም ለእግዚአብሔር እሰጠዋለሁ። በህይወት ዘመን ሁሉ ለእግዚአብሔር የተሰጠ ይሆናል። እርሱም በዚያ ለእግዚአብሔር ሰገደች ይላል። ትዝ ይልሃል ምንድን ነው ይሄ ሕፃን ልጅ ምናምን ሲላት እንዴ ትዝ አለ እንዴ የዛሬ 3 ዓመት ምናምን ትዝ አለ። እዚህ ጋር ቆሜ ስጸልይ ስካርሽን ካንቺ አስወግጁ ልዩ ማስታወሻው በቀኑ ያልከኝን ላስታውስ ይቻላል እኮ ምንም አላለችም። ጌታዬ ሰርቷል፣ ይኸው ብለሲንግ ሰርቷል። ባትረዳኝም አንተ ላይ ያለው እግዚአብሔር አንተን የሾመበት ሹመት ሰርቷል በላይ ላይ ይኸው በልጅ ባረከኝ። ምን አይነት ሴት ናት? ታድላ፣ በእውነት ታድላ። ከዛ ደግሞ መልሶ ባረካት፣ 5 ልጅ ባረካት። ይህን በሰጠሽው ምትክ ይስጥሽ አላት። አይገርምም? ግን ችግር አለ ወይ ካላችሁ እዚህ ቤት ላይ ችግር አለ። ኤሊ ጋር ችግር አለ። ልጆቹ ላይ ችግር አለ። ልጆቹን መገሰጽ የማይችል ሰው ነው። አላረገውም። እኔም ራሴ እዚህ ጋር የማይሆን ነገር እንዳልናገር ልጆቹን አልገሰጸም። ግን ይሰራል፣ አውቶሪቲ ይሰራል። በእውነት እዛ ብለሲንግ ውስጥ የሆነ ነገር አለ። በቃ ብለስ ሲያረጉን እውነት እኔ ለአመታት በእውነት ወጥቻለሁ ምናምን እንኳን አልልም። ወጥቻለሁ፣ አገልግሎት ወጥቻለሁ። የለው አስቱዬ ሄደሻል ይላል። this is wrong። ሳላሳውቅ ነው ላጥ እያልኩ የምወጣው። በቃ እነሱም ያውቃሉት መቼ ነው ትኖሪያለሽ ምናምን እና ኖ ሞር ብለሲንግ ሳልቀበር ኖ ሞር አልንቀሳቀስም። በረከት አለው እዛ ውስጥ እጁን የጫነበት ራሱ እግዚአብሔር እነሱን ያመነበት። ስለሌላው እሱ ከነሱ ጋር ዲል ያድርግ። ከኔ ዘንድ ግን በቃ ማድመጥ፣ መታዘዝ፣ ማክበር ይብዛል። በዚህ ቃል እንደፈወሰኝ እርግጠኛ ነኝ። አስቱ ከፓስተሯ በታች ሆና ታገለግል ነበር የሚል ቃል ይሁንልን። የሆነ ነገር ስንሆን ላጥ ፓስተሬ እንዲህ ተናገረኝ እንደዚህ ምናምን ላጥ ቤታችን ዝግት ጥርቅም እኛው ነን የምንጎዳው። ጌታቸውን ንቀው ንጉስን ንቀው በሰላም ይኖሩ የሉ። ኦኬ ችግር አለባቸው፣ ያ ልክ ችግር አለባቸው፣ መሪዎች ችግር አለባቸው። ኦኬ ያ ግን እሱን ሿሚው እንደሚያደርግ ያደርጋል። ያወራሁትን ከኔ የሚጠበቀው እና በዚህ ቃል ጌታ አዳነኝ። ያው ስለመጣ ስለቆረቆረኝ ለመራመድም ደግሞ አቅም ስለሰጠኝ ለዛ ነው እንደዛ ብዬ ማወራችሁ። እግዚአብሔር መልካም ነው። አቅም ይስጣችሁ ጌታ። እንዴት አንድ ቀን ይመጣል ልትድን ትወዳለህ የሚል ቃል ይመጣል። አንድ ቀን 38 ዓመት የተመላለሰ አመላላሽ ያለው ያንን ሰውዬ እንደመጣና እንዳዳነው አንድ ቀን ይመጣና ከዚህ ጉዳይ ላድንሽ መጣው ይላል። በቃ ስለዚህ ከመሪዎቻችን ስር ሆነን እንድናገለግል ጌታ ይርዳል። በድለውናል፣ አስቀይመውናል፣ ልባችንን ሰብረውታል፣ አልቆሙልንም፣ አጥር አልሆኑልንም።
የምናየው ነገር ጥሩ አይደለም። ግን ቢሆንም ብላቴናው ሳሙኤል ግን ከኤሊ በታች ሆኖ እግዚአብሔርን ያገለግል ነበር። ብዙ ጊዜ እነሱን የምናገለግል ሲመስለን፣ ለነሱ የቆም ሲመስለን ነው የምንጎዳው። በአካል ውስጥ እያገለገልን ውስጣችን በተቀመጠው ነገር የሳሙኤል ትኩረት ጠዋት ይነሳል፣ መጋረጃዋን ይከፍታል። ሜቢ አላቅም፣ የስራ ዝርዝሩን አላቅም፣ ግን መጋረጃ ይከፍታል፣ ይዘጋል። ገባ ሲል ፊንሐስን ያየዋል፣ የሆነ ነገር እየሰራ በጣም መጥፎ ነገር እየሰራ ያየዋል። እሱ ግን ትኩረቱ ላይ ያደርጋል። መጋረጃውን ይዘጋል፣ እሳቷን ይለኩሳል፣ ያጫጭሳል። ምን ይላል? እነሱን ዲል አድርጓል እግዚአብሔር ከነ ፊንሐስ ከነ አፍኒን ጋር በደንብ ከኤሊም ጋር በደንብ አድርጎ ነው መክፈል የሚገባውን ዋጋ ከፍሏቸዋል። ሳሙኤል ግን በክብር ነው በቃ ያገለገለው፣ ከስር ሆኖ ማለት ነው። ከስር ሆኖ ከኤሊ ስር ሆኖ። ስለዚህ የሚጎድልብን እኛ ነን። ብትንቀው ኖሮ ጥሩ አይመጣም ነበረ። ሀና ሳሙኤል በጆሮ እኮ ጭው የሚያደርግ ነገር ነው የነገረው። በዚህ ቤት ላይ መጣለሁ ምናምን። ከዛ በቃ ንቀዋል። እግዚአብሔር ምንድነው የምትሰራው አላለው። ጸጥ ዚፕ አድርጎ በህያው ምናምን ንገረኝ እግዚአብሔር ያለህን ብሎት ነው፣ ሊያውም አስገድዶት ነው ሳሙኤል የሰማውን መልእክት ለኤሊ ነገረው። እግዚአብሔር የወደደውን ያድርግ ብሎ አለ። ስለዚህ ጌታ ይርዳ። በተለያየ ምክንያት በተለያየ ሀዘን በቂ ምክንያት ሊሆን ይችላል። ጌታ ይርዳል። እንግዲህ የምትቆዩበትን አቅም ይስጣችሁ። በእርግጥ እግዚአብሔር አንቀሳቀስም እያልኩ አይደለም። ተነሱም ደግሞ ይላል። ዳዊት ጋር ደግሞ ስንመጣ ጦር እየወረወረበት እያገለገለ ነበር። በረድ ሲልለት ይሄድና ደግሞ እንትን ይላል። እሱም ጦሩን ይወረውራል። እንዲሽልሽል እያለ አገልግሏል። አንድ ቀን ግን ወጥቶ ወደ ጫካ መግቢያው ደረሰ። እንደዛም ሊሆን ይችላል። እግዚአብሔር አንቀሳቀስም እያልኩ አይደለም። ግን የገዢ ቁጣ በነደደ ጊዜ ስፍራን አትልቀቅ ስለሚል በቃ በተለያየ ምክንያት ስፍራ የለቀቃችሁ ሰዎች ከበረከታችሁ ነው የምትጎሉት። ስለዚህ አሜን በሉና በስፍራችሁ መሆን እግዚአብሔር ይርዳችሁ። ስፍራ የኑሃሚን ነገር ያሳዝነኛል። ስፍራ እግዚአብሔር ይመትራል። ባይዘው ከዚህ እስከዚህ ለሰው ልጆች ያውቃል። ምድርና ሞሏ የእግዚአብሔር ናት። እሱ ብቻ ነው ምድርና ሞሏ ላይ እንትን ማለት የሚችለው። ምድርና ሞሏ የእግዚአብሔር ናት ተብሎ እንደፈለኩኝ መርገጥ አልችልም። የሆነ ሰዓት እዚህ ጋር ሲነሳ ብድግ ብዬ ወደሆነ፣ የሆነ ሰዓት ሲነሳ እዚህ ጋር ብድግ ብዬ። እግዚአብሔር መቼም የእግሮቻችንን ጉዞ ይመትርልን ከዚህ እስከዚህ ስለሚል ማለት ነው። በምን ያስተምረን? መታመንን መጠበቅ የሚባለው ነገር በጊዜ በቦታ ያደርገዋል እግዚአብሔር። እና ኑሃሚን ረሃብ ተነሳ ይላል። ከዳቦ ቤት ተነስታ ወደ ሞአብ ሄደች ማለት ነው። እልቅ እንዳለ ሁሉ ነገሯ ያላት ነገር በሙሉ እልቅ እና አይ ቲንክ ከ10 ዓመት በኋላ ስትመለስ እንዴ ነው መመለሷ ውስጥ እኮ ነው ክብር የነበረው። አንዳንዴ ለመመለስም አንፍራ በእውነት። ሸሚዞን ምናምን 5 ዓመት አስቆጠርኩ 5-9 ዓመት በቃ እዛ ነበር ቦታ አንዴ በቃ ወጥቼ ምናምን ኖ ብሎ ነገር የለም። ከዜሮ ብጀምር ያዋጣኛል። ከዜሮ ከጌታ ጋር ከዜሮ ብጀምር ያዋጣል። ብለሲንግ እዛ ውስጥ ነው ያለው። ነገሬ ሻይን የሚያደርገው እዛ ውስጥ እንደሆነ ነው የማውቀው። በህይወቴ ላይ ደግሞ አይቼዋለሁ። እና እዛው ብትቆይ ምን ነበር የሚሆንላት? በቃ እነ ሩትም ያገባሉ፣ እነ ማናትም ሁለቱም ያገባሉ። ሁለቱም ካገቡ በኋላ እንግዲህ ልጆቿ ይሆናሉ። አይ ዶንት ኖ። በሰው ሀገር ረክታ አርፋ ትቀመጣለች። እኔ እንጃ። እቺ ሴት ግን የመመለስ አቅም ከ10 ዓመት በኋላ የመመለስ አቅም እኔ ግን ምንድነው ግን እንደዚህ ያጀገና ትላለሁ በእውነት። 10 ዓመት ከቆየች በኋላ እንዴት ነው ተነስታ እንደገና ወደ ምድሯ የተመለሰችው? እውነት
በመመለስ ውስጥ ክብር አለ። በመመለስ ስለዚህ አንዳንድ የለቀቅናቸው ቦታዎች ካሉ ምልስ በማለት በቃ በረከታችንን እናገኝ። አስታውሳለሁ የዛሬ ስንት ዓመት 15 16 ዓመት ሊሆን ይችላል፣ ከዛም በላይ ከዛ በላይ 2 ዓመት ቤቴ ቁጭ ብያለሁ። 2 ዓመት ሲያስጠላ ጊዜው። ያ 2 ዓመት እንዴት እንዳለፈ መሬት ላይ ቁጭ ብዬ የማለቅስበት ጊዜ። ግን መመለስ የፈለኩበት ቦታ አለ፣ ለቅቄ ወጣሁት ቦታ። የገዢ ቁጣን ነዶ ማለት ነው። እዛ ቦታ ላይ መመለስ እንደነበረብኝ ነገር 2 ዓመት ግን ትግል በቃ። አቤት ስትመለሱ ያለው ጭንቅ። ሰው ሁሉ ገልመጥ ያደርጋችኋል። ጥለሽ አይደል እንዲወጣሽ ምን ተመልሰሽ መጣሽ የሚልም ይኖራል። ግን ዋጥ የክብሬ ቦታ ነበረ፣ የመደመጤ ቦታ ነበረ። ነገሬን ባይዘወይ ሻይን እንዲያደርግ የሚያደርገው መዝሙርን እንትን እንዲል የሚያደርገው እንደፈለግን በመሆን ሳይሆን አንዳንድ መንገዶችን እግዚአብሔር ይዘረጋል። ያችን መንገድ መግባት አለብን መሰለኝ እና በገባውበት ቦታ ላይ ወይም በሄድኩበት ቦታ እዛ አለመቅረቴ ክብር ሁሉ ለእግዚአብሔር ይሁን። እንዴት ነው ኑሃሚን ስሟን ቀየረች እኮ። ማራ በሉኝ። ከዛስ በቃ ስትገባ ደግሞ እንዴች ኑሃሚን ናት እንዴ? ምንድነው እንደዚህ ተቆሳቆለችው? ግን ኢትስ ኦኬ። ከቀናት በኋላ ክብር አለ። ከቀናት በኋላ በመመለስ ውስጥ የክርስቶስ የዘር ሐረግ እንደዛ ነው በቃ ይሆንላት እኮ። ለሩት ለመውጣት ምክንያት ሆነች። እዛው ብትቀር ኖሮ ሩት ጌታን ታገኘው ይሆን? እግዚአብሔርን ታውቀው ይሆን? አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል ብላ እሷን ተከትላ በመውጣቷ ነው ለሩትም ተረፈች። አንዳንድ መመለሳችን ውስጥ ብዙ ክብር አለ። በቃ ብዙ ክብር አይገርምም? ለዚህ እግዚአብሔር አምላክ አቅም ይስጣችሁ። እግዚአብሔር ካስቀመጠን ቦታ ለቀን ያለን ሰዎች እግዚአብሔር ይመልሳችሁ። እግዚአብሔር ይመልሰን፣ ወደ ሐሳቡ ይመልሰን፣ ወደ እቅዱ ይመልሰን፣ ወደ ቀጠረው አጥር ቀጥሮ ወዳስቀመጠው ቸርች ለቀን ሄደን ከሆነ መመለስ ይሁንልን። ክብር አለ እዛ ውስጥ። እኔ ስላየሁት ነው ይሄንን ማወራ እና እዚህ ቃል ውስጥ እግዚአብሔርን መምሰል አለ እና ሰሞኑን ከሁለት ነገር ዳንኩኝ። እዚህ አይድከማችሁ፣ እጅ አትስጡ። በየቀኑ እንመጣለን፣ በየማለዳው እንመጣለን። እያሰብነው እንውላለን፣ እያሰላሰልነው እንውላለን። በቃ ቃሉ ላይ ከከረምኩኝ ወልድን ለመምሰል እየቀረብኩ ነው። ቃሉ ላይ ስቀርብ ለመልኩ እየቀረብኩ ነው። ለመልኩ ለዚህ አይሰለቸኝም። አነባለሁ ደግሞ 2026 ሲገባ ጌታ ይረዳናል። ቁጭ ብለን ደግሞ እናነባለን። በዛ ውስጥ ደግሞ መዳናችንን እንፈጽማለን። የነፍሳችንን መዳን በየጊዜው እናነባለን ቁጭ ብለን። እኔ ጠቅሞኛል። በዚህ ሁሉ ውስጥ ነው አሁን አንዳንድ የዳንኩባቸው ጉዳዮች አሉ። እንዴት ብዬ የምልባቸው ኖ አልችልም፣ ኖ አላረግም ይሄን ብዬ የምልባቸው ነገሮች አሉ። በዛውም ልክ ደግሞ ምን ይሻለኛል ብዬ ደግሞ ምልበታለን። የስ ምን ይሻለኛል ግን እድናለሁ፣ በጸጋው እችላለሁ፣ ይሆናል። ወደዚህ ቃል መጣለሁ፣ ያድነኛል፣ ይታደገኛል። በቃ ከክብር ወደ ክብር፣ ከድል ወደ ድል ያሸጋግረኛል። ያለ ቃሉ ግን ወፍ የለም። ይሄ በሌለበት መሰራት የለም። ይሄ በሌለበት ወልድን መምሰል የለም። ትክክለኛ አይደለም። ካለ ቃሉ መሰራት የለም። በቃ አቅሙን ውስጣችን አስቀምጧል። በቃ ይሄ ቃል ነው በቃ። እና እግዚአብሔር እንዳይደክማችሁ ለማለት ነው። እና ጳውሎስ የጠቀሳቸውን ነገሮች አሉ። ቅድም እንዳልኳችሁ ኢየሱስ ክርስቶስ ሁሉን ነው በአንድ የተሸከመው። በቃ ሰው ሆነ፣ በበረት ተወለደ። እሱ ራሱ ሌላ ታሪክ ነው፣ ጥልቅ ነው። መለኮት ሰው ሆነ የሚለው ነገር ራሱ ጭንቅላትን ብው የሚያደርግ ነገር ነው። ሕፃን ሆነ፣ በሰው ማህፀን ውስጥ አደረ የሚለው ነገር ራሱ ብው የሚያደርግ ነገር ነው። ግን እንደው መስቀሉ ጋር እንምጣ።
በፊልምም በምን ቢኮዝ ያ መንፈሳዊ እንትን ስለሆነ እንዴት የሚለው ነገር ጥያቄ ነው። ያ ይችላል እግዚአብሔር ስለሚችል። ግን ይሄ ሰው ሆኖ ፍጹም ሰው ሆኖ እላዩ ላይ ያረፈበት ያ ሁሉ የሚስማር ስጋውን እየቦጨቀ የሚያወጣው ያ ሁሉ መከራ፣ ያ ሁሉ ነገር፣ ያ ሁሉ ግርፋት፣ ያ ሁሉ ረሃብ፣ ያ ሁሉ መተው፣ ያ ሁሉ መካድ እና ያንን ሁሉ ጊዜ አብሯቸው ቆይቶ አንዳቸውም አብሮት አልነበሩ። የሞከረውም ጴጥሮስ አልተሳካለት። ምን ያህል እኔ በአንድ ቀን እንደዚህ ዘጭ ብንል እንዴት ነው የምንሆነው? በእውነት አይሆንም። ግን እሱ ነው የሚችለው። ዓለም ሳይፈጠር በክርስቶስ መረጠን የሌለ ያ ቀን ተወስኗል በሱ ላይ። ከአብ ወደ አብ የምንደርስበት ድልድይ፣ ወደ አብ የምንደርስበት ዘመድ ሊሆነን፣ ከዛ ከገባንበት የኃጢአት ገደል ሊያወጣን፣ ከሙታን ሊያስነሳን፣ ትንሣኤ ሊሆንልን ያ በሱ ላይ ተወስኗል። ግን ያንን ማንነት እኔ እንዴት ነው የምሆነው ነው። እለት እለት እገደላለሁ። መጀመሪያ ላይ እንደነገርኳችሁ እለት እለትም እንዴት ነው የምገደለው? ሰው እንዴት ነው እለት እለት የሚሞተው? ቆይ ዛሬ ግማሽ ፓርትህን እገለዋለሁ ነገ ይባላል እንዴ? አይባልም እኮ። ግን እለት እለት ነው የምንሞተው። ጠቅሻለሁ። አስቱዬ እንዴት ናት? አይ እየሞተች ነው በየቀኑ ይባላል እንዴ? እየሞተች ነው። እንደዛ ነው። እየሞትን ነው በየቀኑ። ደስ አይልም? እየሞትኩ ነው። ጠማማ የሆነ አስተሳሰቢ በየቀኑ እየሞተ አንድ ቀን ክፉ ማሰብ የማይችል አይምሮ ይኖረኛል። ደስ አይልም? እለት እለት እሞታለሁ። አቅማችንን ስለሚያውቅ እላያችን ላይ ያለውን ነገር በሙሉ በአንዴ ልግደለው ብሎ ካለ ዱቄት ነው የምንሆነው፣ አመድ። ስለዚህ ያውቃል። ዛሬ የሆነች ነገሯን ያነሳታል፣ ነገ ጠዋት የሆነች ነገሯን ሽርፍ ያደርጋታል፣ ነገ ጠዋት ደግሞ የሆነች ነገር፣ ከዛ ደግሞ አካሄደችንን፣ ከዛ ደግሞ አወራራችንን፣ ከዛ ደግሞ የሆነ ነገራችንን፣ ከዛ እያልን እያደግን የሆነ ቀን ላይ ኢየሱስን እንመስላለን። ቁልጭ ኢየሱስ። ዛሬ ምናልባት እንደ ጴጥሮስ ስናወራ ክርስቲያን ነሽ ይሉናል እኮ አንዳንዶቹ እያወራን። በጌታ ነሽ አይደል? ያ በጌታ ነኝ። ሰላምታችንን ይሰሙና ምናምን በጌታ ነሽ? ያ ሰላምታችን እንድኗል። ሃይ እንዴት ነህ? ደህና ነህ? ምናምን በቃ የሆነ ስርዓት ያጣ የሆነ እንዴት ነው ከስርዓት አልባ የሆነ ሲሆን በቃ እንዴ በጌታ ነህ እንዴ አንተ ብለን የምንላቸው ሰዎች አሉ። ተብዬም አውቃለሁ። እንዴ አንቺ ጴንጤ ነሽ እንዴ ምናምን። ሃይ ስኩል ስማር ከጓደኞቼ ላለመለየት ዮሴፍ ጋር ስደርስ ይል ነበረ። እንዳያገሉኝ ማለት ነው። እንዳያገሉኝ ብዬ ልክ ዮሴፍ ጋር ስደርስ እነሱ ዘፈን ሲዘፍኑ አብሬያቸው እንትን እላለሁ። ከበውኝም እደንስ ነበር። ግን ያው ክርስቲያን ሆነ በክርስቲያን ቤተሰብ ውስጥ ያደግኩኝ ግራ ግብት ነበር የሚላቸው እህት ወንድሞች። ግራ ግብት እማልገባበት የለም። ልክ ግን መዝሙር ስዘምር ጴንጤ ነሽ እንዴ አንቺ ባለፈው እንደዛ ምናምን። ዛሬም እንደዛው ነው። ብዙ የዳንባቸው ነገሮች አሉ። የዳነ ሰው ያስታውቃል፣ በአስተያየት ያስታውቃል፣ ሲያወራ ያስታውቃል፣ ከሰው ጋር ሲጣላ ያስታውቃል፣ ሲናገር የሆነ ነገሩ ድኗል። የሆነ ነገሩ አንዳንዶች ደግሞ ግማሽ በግማሽ ድነዋል። አንዳንዶቹ ደግሞ ክርስቶስን የሚመስሉ አሉ። በቃ ጭርስ ሲያረጉ ደግሞ አሉ። አይገርምም? አቅም ያላቸው እኔ ክርስቶስን እንደምመስል ብሎ እንደ ጳውሎስ የማውራት አቅም ያላቸው ሰዎች አሉ። ልክ አፍንጫዋ እናቷ አፍንጫዋ አንድ አይነት ነው አፍንጫቸው። አይንሽ አካባቢ እናትሽ እንደምትመስያለሽ እንደሚባል ማለት ነው። ክፍልፍል ያለን አይደለ? አያቴን ይመስላል የሆነ አገጯ አካባቢ አባቴን ይመስላል፣ እህትየው ትመስላለች እንደሚባል። አሁን ክፍልፍል ያለ መልክ ነው ላያችን ላይ የሚታየው፣ ግን አይደክመንም። እዚህ ጋር ከመጣ ቁልጭ ኢየሱስን ቁልጭ። ስለዚህ እንዳትደክሙ ነው ጳውሎስ 11 ላይ የተናገረውን እሱ ቃል ብላችሁ ምዕራፍ እንግዲህ በስንት ጊዜ አንዴ ይመጣና ማወራውን ማያቋርጥም። ረጅም ሰዓት ነው ማወራው። ስንት ሰዓት አወራው? አሁን የቱ ጋር ነው ሰዓቱ የሚታየው? አይ ዶንት ኖ። ኦኬ ኢትስ ኦኬ። 11 ላይ
ሁለተኛ ቆሮንቶስ ምዕራፍ 11 እንዳትረሱ። እንግዲህ ኢየሱስ ላይ ሁሉ ነገር በአንዴ ክምር አለበት። በተከመረበት ልክ ወደ ሲኦል ወረደ አይደለ? ክምር ባለበት ልክ እኛን ወስዶ አብ ጋር ቁጭ የማድረግ አቅም ነበረው የወረደበት መከራ። ያቺ ሐሙስ አርብ ያለፈበት ነገር ቅዳሜ የሆነበት ነገር ማለት ነው። መተው መረሳቱ በቺ ጽዋ ከኔ ትለፍ ያለበት ይሄ ተጨነቀ ተሰቃየ የሚለው እኔ የሚያውቁ ያውሩ እንደሚያቅሱ አይደለም ማወራው፣ ግን ጭንቅ ነው እና የደም ላብ ችፈለ ደም በቃ ብዙ የሚሰፉ ሰዎች አሉ። ፈራ ይላል፣ ሊተክዝም ጀመረ ይላል። ያ ሁሉ ልክ ግን የቱ ጋር ድርሶታል ካላችሁ እኛን የቱ ጋር ደረሰን? አብጎና እሱ እኮ ኃጢአተኛ አይደለም፣ ጻድቅ አምላክ እኮ ነው። ግን ወስዶ የቱ ጋር አስቀመጠን? ያ ምጥ፣ ያ መከራ፣ ያ መወጋት፣ ያ መገረፍ፣ ያ መስቀል፣ ያ ሁሉ ያረፈበት ሚስማር፣ ያ በቃ የተንጠለጠለው በቃ ጥልጥል ያለው እሱ ሁሉ አቅሙ ምንድን ነው ካላችሁ ወስዶ ጎን አስቀምጦናል። ታድለን። ለዚህ ጳውሎስ እዚህ ጋር እንደሚናገረው ነገር አለ። ማንም በድፍረት በሚመካበት ነገር ሁሉ እኔም ደፍሬ መመካት እንደምችል እንደሞኝ እናገራለሁ። እነርሱ ዕብራውያን ናቸውን? እኔ ነኝ። እስራኤላውያን ናቸውን? እኔም ነኝ። የአብርሃም ዘር ናቸውን? እኔም ነኝ። የክርስቶስ አገልጋዮች ናቸውን? እንደ አበደ ሰው ልናገርና እኔ እበልጣቸዋለሁ። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 ጀምሮ ነው ማነባው። ደግሞ ብዙ ጊዜ በስራ ደክሜያለሁ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ ለሞት ተቃርቤያለሁ። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ፣ በብርድና በራቁትነት ተቆራምጃለሁ። ሌላው ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ደካማ ማን ነው? እኔስ አብሬ አልደክምምን? በኃጢአት የሚሰናከል